አብረው አደሩ። አልጋ ተጋሩ። ዴቭ እጅጉን ተናደደ። ፍቅር ደስ አላት። በሚያሳዝን ሁኔታና ደስ በሚል ሁኔታ እኔ የምፈልገው ይህንን ነበረ። ዴቭና አደይ ለያይቼ እኔ በሰላም ከዴቭ ጋር እንደፈለግኩ መሆን ነው የምፈልገው ብላ አለች። አደይ በንዴት ዴቭን ጠፈጠፈችው። ዳይመንድ ጀግናው ዶክተሩን አታስብ፣ በርታ፣ በቅርብ ጊዜ ቼከስህን ይዘህ በዚህ በመኪና እየተንጎባለልክ ወደ ሆስፒታልና ወደ መኖሪያ ቤትህ እንደምትገባ 100% እርግጠኛ ነኝ ብሎ አለው። ዳይመንድ እጅጉን ክብሩ በመነካቱና አደይ በመሰደቧ በጣም ልቡ ተሰብሯል። ኪንጎ እረ ተረጋጋ እባክህ ዳይመንድ ብሎ ሲለው ትሰማኛለህ? የአደይ አባት እኮ የቱንም ያህል ኃይለኛ ቢሆን ለልጆቹ መልካም ነገሮችን እንዲገጥማቸው ብሎ እንጂ እንደዚህ ዝቅ ተደርጋ እንድትታይ አይደለም። አደይ ደግሞ ፈጣሪ ይመስገን እድሜ ለአባቷ ሁሉ ነገር እኮ ሞልቷል። ትሰማኛለህ? እናትና አባቷ ቢጣሉ ራሱ በአደይ ምክንያቱም የአደይ አባት የንጉስ ልጅ በቃ ባለሀብት አግብታ እንድትኖር ስለሚፈልግ ነው እንጂ ያን ያህል ልጁ እንድትናቅና የሰው ፊት እንድታይ የሚፈልግ ይመስልሃል እንዴ? ኪንጎ እባክህን አታበሳጨኝ ብሎ አለ። የዴቭ እናት በስተመጨረሻ ሆስፒታል ተከረበተች። ዶክተሩ ንዴትና ሀሳብ እንዲሁም የሚያስደነግጥ ነገር ባታደርጊ ጥሩ ነው፣ ልብሽ ከፍተኛ ደረጃ ደርሷል ብሎ አላት። ዶክተሩን እጅግ ተሳደበ። የዴቭ እናት ይሄ የቆሸሸ ሆስፒታል ነው፣ አንሶላውም ሁሉም ነገር እና እባክህን የምታክመኝ ከሆነ ቶሎ አክመኝና ወደሚሄድበት ልሂድ ብላ አለችው። ለነገሩ ለሚገባው ሰው ነው እንጂ ማስረዳት ያለብኝ ለማይገባው ሰው ማስረዳት አይጠበቅብኝም ብሎ ዶክተሩ ሲል ምን አልከኝ? አረ ምንም አላልኩም፣ ግን ደግሞ አንድ ማወቅ ያለብሽ ነገር አደይ በጣም ጥሩና መልካም ሴት ናት። ስለዚህ አደይን ዝም ብለሽ ባትናገሪያት ደስ ይለኛል ብሎ ሲላት ምን ነው አንተም ቢያንስ አንድ ጥያቄ ልጠይቅህ እንዴ? ቆይ አንተ ቤት የቤት ሰራተኛ ሆና ገብታለይ ወይስ ደግሞ እዚህ ሆስፒታል የሆስፒታል ጽዳት ሆና እየሰራች ነበረ? እውነት ለመናገር ስለ ልጅቷ ያልተባለ ነገር ምንም ነገር የለም እና አሁን ምንም ይሁን ምን ለእኔ ልጅ ግን አትመጥነውም። ለእኔ ልጅ የምትመጥነው እየመጣች ናት ብታይ ከመልኳ ከውበቷ ስነ ስርዓቷ ሁሉንም ነገር ማክበሯ ብላ ስትለው ዶክተሩ ይህች ሴትዮማ ጤነኛ አይደለችም ብሎ አለ። ምን ማለት ነው? አይ እውነት ለመናገር እናትህ እንዲህ ብትቆጣጠራት ይሻልሃል። በዚህ ደረጃ እንደዚህ የምትል ከሆነ ሁሉንም ሰው እያዋረደች ነው የምትጥለው። እስኪ ንገረኝ፣ ይህ ሆስፒታል ምን ሆኗል? በጣም ብዙ ሺህ ህዝብ ሰዎች የሚታከሙበትን ሆስፒታል እንዴት እንደዚህ ብትደፍር ነው የምታጣጥለው ብሎ ሲለው ዴቭ አንገቱን ደፍቶ እባክን ላደረገችው ነገር እጅጉን ይቅርታ አድርግልኝ፣ እናቴ ይሄ ናት። እኔ ምልህ ገና ለገና እናቴ ይህች ናት እያልክ ሞራል እየሰጠሃት እኮ ነው። በዛ ላይ ደግሞ አንድ መርሳት የሌለብህ ነገር አለ። ምንድን ነው እሱ? መርሳት የሌለብኝ ምንም ቢሆን አደይ ጓደኛዬ ናት። ስለዚህ አደይን የሚያስከፋ ነገር እንድታደርግ አልፈልግም። ያኔ ወደ እኔ መታ ስለ ዴቭ ጉዳይ በጣም ጨንቆኛል፣ እናቴ ራሱ እኔ እንዳገባ አትፈልግም ብላ ስትለኝ ልብሽን አዳምጭ እንጂ ቤተሰቦችሽን አታዳምጭ ብያታለሁ። ላንተም ደግሞ ተመሳሳይ ነገር ነው የምነግርህ። እናቴ የምትልህን ትተህ ልብህ የሚልህን ብታደርግ ይሻልሃል ዴቭ። አሊያ ደግሞ አንድ ጊዜ አደይ ካንተ አመለጠች ነው ብታስብበት ይሻልሃል። እናትህን እኮ አንተ ነህ ማስጸነስና እንዲሁም ደግሞ እንደምንም ብለህ ማሳመን ያለብህ። ከዛ ውጭ ግን ማንም መጥቶ ሊያሳምናቸው አይችልም ብሎ ሲለው እባክን ዶክተር እንደዛ አታድርገኝ፣ ምክንያቱም ካልሆነ ሁሉም ነገር ይቀራል። ከእናቴ በላይ የሚበልጥብኝ ነገር የለም ብሎ አለ። እጅጉን ዶክተርና ባቡሬ የተናደዱበት ምን እያልክ ነው? አደይ ለ6 ዓመታት ተንፏቀህ
ከስንቱ እጅ እንዳላስጣልካት እንዴት ነው በአንድ ጊዜ ተስፋ የምትቆርጠው ብለው ሲሉት ታዲያ ምን ላድርግ? ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ሁላችሁም ውጡ ብላ ስትል በጣም ደነገጠችና የፍቅር እናትና ዲብ እንዲሁም እቤት ያሉት ሰራተኞች እንዴ ለምንድን ነው የምንወጣው ታለም እስኪ ንገሪኝ ብለው ሲሏት በቃ እኔና አደይ የምናወራው ነገር አለን ብላ ሁሉንም አስወጣቻቸው። ዲቭ ግን እጅጉን ደነገጠ። እማዬ ደግሞ ሙሽራዋን ለምን ብላ ነው በሰው ፊት የምታወራት ያለ ሰው ፊት የምታወራት ታለም ብሎ ሲላት እኔ አላቅም የእናት ጸባይ እውነት ለመናገር በአሁኑ በጣም ተቀያይሮብኛል። ዲብ ምን እንደምታደርግ ራሱ አላውቅም ብላ አለችው። ከዛ ሊልዬ እኔ ልቆይ ስትላት አንቺ ምን ቤት ነሽና አንቺ ማነሽ አሁን ውጭልኝ ብላ ቡናውን እኔ ላፍላው ሮሚ በቃ አንቺ ውጭ ብላ አደይ የቡናው አጠገብ ቁጭ ብላ ትሰሚኛለሽ ልጄን በምን አይነሽ አይተሽብኝ ነው ብላ ስትል ምን አደረግኩኝ ማዘሯ? ቆይ ምንድን ነው የተፈጠረው ነገር? እኔ እኮ ምንም ነገር አላደረግኩም። ደግሞ አዴ ዲቭም እኔን ወዶ እኔም ደግሞ እሱን ወድጄው የተገናኘ ነው ብላ ስትል ከልጄ እንድትርቂ ምን ላድርግልሽ? ምክንያቱም መቼም ልጄን ወደሽውና አፍቅረሽው አልሆነ አይደለም። ለልጅም ደግሞ አትመጠኘውም። እዛው ገጠር ሂደሽ አግብተሽ የፈታሻቸውን ባሎች ታርቀሽ ብትኖር ይሻልሻል። እዛው ፍግሽን አፍሽ ብላ አለቻት። አደይ እጅጉን ደሟ ከፍ አለና ትሰሚኛለሽ የዲቭ እናት በመሆንሽ ጠቀመሽ፣ አከበርኩሽ። ግን አንቺ የተቃለልሽ ሴት ነሽ። ስለዚህ በእኔና በዲቭ መካከል አትግቢ። ደግሞም ያንቺ ልጅ ዲቭ ከሱ ከመጣና እሱን የኔ ማግባት ፍላጎቱ ከተወው እኔ ምንም ቢሆን ምንም አይነት ነገር የማስቸግረው ነገር የለኝ። ማለትም አግባኝ ብዬ ማለቴ ነው። ሁሉም ነገር ይቀራል። ወድጄ ሳይሆን መጀመሪያ የወደደኝና በፍቅሩ የከነፈብኝ እሱ እኮ ነኝ። ደግሞ ጭራሽ እኔ የቤት ሰራተኛ ሁኜ እና ያሳለፍኩት ህይወት ጠንካራና ጀግና ሊያስብለኝ ሲገባ አንቺ ግን መዘባበቻና ጭራሽ ማስናቂያ ሆነኝ። ቢያንስ እኔን ብትናገሪ አይከፋኝም ነበረ። ግን እናቴንና እህቴን የማስተዳድራቸው እዚህ ቤት ላቤን ጠብ አድርጌ በምሰራው ነበረ። ስለዚህ ልትኮሪብኝ እንጂ ልታፍሪብኝ አይገባም። እናም ቤተሰቦችን በፍጹም እንድትናገሪ አልፈቅድልሽም። ለማንኛውም ቻው ብላ በጣም ተናዳ እየሮጠች ሄደች። ከዛን በጣም ደንግጠው ቆይ ምንድን ነው የተፈጠረው ነገር ብለው ሲሏት አርፋችሁ ብትቀመጡ ይሻላችኋል፣ ማናችሁም እንድትከተሉኝ አልፈልግም ብላ አለች። ሊልዬ በጣም ደነገጠች እና ምንድን ነው የተፈጠረው ነገር አልገባኝም። መንዶና ኩኩሻ የሌለ ተበጣበጡ። እናም እባክህ ዳይመንድ ዛሬ በፍጹም ምንም ነገር እንድትለኝ አልፈልግም፣ በጣም ደብሮኛል እያለች ስትለው ቆይ ምን ሆነሽ ነው? ማን ያስደበረሽ ብሎ አላት። እባክህ ተወኝ በቃ እኔ ህይወት በጣም የመረረኝ ሰው ነኝ ብላ ስትል፣ በሌላ በኩል አንተ ደግሞ ጭራሽ ቂጡን የጣለ ዱርዬ ጋ ነው እንዴ የምትሮጠው ብላ ስትለው፣ ምን አበበም ባልሆነ አበበ እኮ በጣም የተከበረ ሰውዬ ነው፣ ግን ደግሞ ስለማታውቂው ምንም ልፈርድብሽ አልችልም እና ይመችሽ፣ ከድብርቱ ደግሞ መላቀቅ አለብሽ ብሎ ሲላት፣ ምን አዎና መላቀቅ አለብሽ ብሎ አላት። ከዛም በኋላ አይ ያም ይሁን ይሄ በቃ ይመቻሁ መሄድ አለብኝ ብላ ስትል፣ ቆይ አንተ ከዚች ከልጅ ጋር ግን ምን አይነት ግንኙነት ቢኖርህ ነው ብሎ አበበ ጠየቀው። ምን ጭራሽ ከኩኩሻ ጋር ምን ሊኖረኝ ይችላል? ግን ደግሞ ልጅቷ ባገኘኋት ቁጥር በቃ እምቢ ዘራፍ ብቻ ስለምትለኝ ለዛ ነው እንጂ ምንም ነገር አልተፈጠረም ብሎ አለው። ቢሆን ነው የሚሻለው። ዳይመንዶ ብቻውን እየተብሰለሰለ ዶክተሩ ሲመጣ አሀ ዶክተር ለማንኛውም በጣም ደስ ይላል ብሎ አለው። ምን ማለት ነው ይሄ? ምክንያቱም አንዳንድ ጊዜ እድል እንግዲህ እያሽኮበኮበ እጣ ፈንታ ወዳንተ እያመጣ ስለሆነ
ብትንከባከባት ይሻልሃል ብሎ አለው። ዶክተር እኔ ምልህ አንተ ሰውዬ ብትረጋጋ ይሻልሃል፣ ግን ማለቴ የምታደርገው ነገር ምንም ደስ አይልም ብሎ ሲለው ምን ነው ተሳሳኩኝ? እኔ እኮ ዳይመንድ ነኝ ብሎ አለው። አይ ዶክተር አይ ዳይመንድ፣ እንደዛ ከሆነ ከተነቃ ይቀራላ ሁሉም ነገር ተስተካክሎ፣ ግን ምን ዋጋ አለው? ትሰማኛለህ? እኛ አደይን እንደ አይናችን ብሌን ነው የምናያት። ስለዚህ ምንም ይሁን ምንም ነገር እንኳ ቢያጋጥማት ችግራችንን አብረን እናልፋለን እንጂ በፍጹም ልንተዋት አይቻልም። ዶክተሩ አደይን እጅጉን አጽናናት። እባክሽ አደይ፣ ይህ እኮ ላንቺ አይገባም። አንቺ ማለት በጣም ጠንካራና ብልህ እንዲሁም በጣም ብዙ ነገሮችን ያሳለፍሽ ነሽ። እናም እባክሽን ብሎ አላት። እኔ ምን አጠፋው ዶክተር? ቆይ እኔ ፈልጌ ነው እንዴት ተወለድኩት? ሲቀጥልስ ደግሞ ሀብታምስ ቢሆን ምን ላደርግለት ነበር? የኔን ሀብትና ንብረት መቼስ እሱ አይወስደው። ቆይ ምን አይነት ስርዓትና ወግ ነው ግን? የእውነት በጣም ያሳፍራሉ ብላ አለች። ምንም ይሁን ምን አንቺ ምንም መጨነቅ የለብሽም። አንቺ እኮ ከምንም በላይ በጣም የተለየሽና ብልህና ብልጥ ሴት ነሽ። እባክሽን ብሎ ሲላት አመሰግናለሁ ዶክተር፣ ነገር ግን አሁን በጣም ራሴን አሞኛል ብላ ስትለው መድኃኒት ሰጣት። በሌላ በኩል ዲቭ ልቡ ጋር ተማክሮ መጣ። እናም ግብት ሲል ለምን ይዘኸው መጣ ብላ ስትለው ምን እያልሽ ነው ሊሊ? አንቺ መሰልሽኝ ይዘኸውናና ሁሉንም ነገር ያውሩበት ብለሻልሽኝ። ታዲያ የኔ ጥፋት ቆይ ምንድን ነው ብሎ አላት። አረ ምንም ችግር የለው ማለቴ ምንም አይነት ጥፋት የለም። ስለዚህ አርፈሽ ተቀመጭ በቃ ሊሊ፣ ማውራት ያለባቸውን ያውሩ ብሎ አላት። ቀጥታ ዲቭ ወደ አደይ ክፍል ሲሄድ ዶክተሩ ጋር ፊት ለፊት ተገጣጠሙ። ቆይ ምን እያደረክ ነው ብሎ ሲለው ምንም አላደረኳትም፣ ምክንያቱም እናንተ የጠላችኋትን አደይ እኔ ትሪት እያደረግኳት ነው ብሎ አለ። ከዛ አደይ ደግሞ ዲቭን ውጣ፣ ትሰማኛለህ? አንተ ብትወደኝና ብታፈቅረኝ ትከራከርልኝ ነበር። ከዚህ በኋላ ግን እንዳንተ አይነት ወንድ አያስፈልገኝም፣ በቀኝ ብላ አለችው። ምን እያልሽ ነው አደይ? አዎ ትዳሩም ሆነ ጓደኝነትም ከእናንተ ቤተሰብም እንዲቀርብኝ እፈልጋለሁ። ምክንያቱም እኔም እኮ የተከበረ ቤተሰቦች አሉኝ፣ የሚወዱኝና የማከብራቸው እንዲሁም በወግ በማድረግ የምከበርበት ቤተሰብ አለኝ። ግን እናት አዋርዳኛለች። ስለዚህ የምታመጣልህን ፍቅረኛ አምጥተህ ብታገባና እኔንም ብታስተዋውቀኝ ይሻልሃል ብላ አለችው። ባቡሬ ቢለምናት ሊሊ ብትለምናት በቃችሁ፣ ከዚህ በኋላ ፍቅር ለእኔ አልተፈጠረም፣ አርፌ ስራዬን እሰራለሁ። የምትሉኝ ከሆነ ደግሞ ክፍለ ሀገር ቤተሰቦቼ ጋር እሄዳለሁ፣ እናቴ ጋር እሄዳለሁ ብላ ግግም አለች። ውድ የህያቤቴ ቤተሰቦቼ የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ